እሺ አንተ ነገሮችን አስተካካይ ነው ወይስ አባባሽ ነው? ለምንድነው ማባባሳው ነው ወይስ ልታጣላ ነው? ላስታርቅ ነው የመጣሁት። ልታስታርቅ ከመጣ በእንደዚህ አይነት መልኩ አይደለም፣ ለዩል ደግፍ አይደለም፣ ባላንስ አድርገህ ነው ማስታረቅ ያለብህ። ገባ አይደል? ግዴታ አንተ ፋይል ማየት አለብህ። እሱ ያደረገውን ነገር መመልከት አለብህ። አዎ እመለከታለሁ። ከዛ እቺ እፈርዳለሁ። ካላሳየኝ ደግሞ ሸታም ነህ እኮ ራሱን ጠይቅ። እየፎገርካት ነው እሷን። እየፎገረች ነው። በቃ እንደዛ ነው የምረዳው እኔ። እቺ ልጅ እንክብካቤ ያስፈልጋታል። አትንከባከባት እኮ አላልኩም እኮ። ታዲያ እኔ እሷን በመንከባከቤ እናንተ ምንድነው? እዩል ደግሞ ከምታስበው በላይ በጣም እኔ ጓደኛዬ ስለሆነ አይደለም። በቃ እህት ሊኖር ይችላል፣ ምን ሊኖር ይችላል ታውቃለህ። ያንን ምንም ሳምሪ ካረጋችልኝ ነገር አንፃር እንድትጎዳብኝ መፈልግ ሰው አይደለም። እዩል ከምታስበው በላይ በጣም የወረደና ባለጌ ሰው ነው። ይሄንን ነገር ደግሞ ማለት ነው የሱን እንትን እኔ አይምሮ እያወቀ በአይኔ እያየሁኝ እየሰማሁኝ ያን ነገር ደግሞ ሳምሪ ላይ ሲያደርግባት እንትን ሲልባት እንትን ማለት አልፈልግም። እኔ እዚች ጋር መረጃ ምናምን አሳየኝ ብለህ እንድትለኝ አይደለም። አታዝንም ነው ምናምን እያልከኝ ያለው አንተ እኮ እዚህ ከሳምሪ ጋር እያደረክ የነበረው ነገር እናውቃለን። እየተሳሳም ጁስ የጠጣ ስንት ነገር እየደራረክ ነው እያልክ የነበረው እየተፍታታ። ግን እዩኤል የሚባል ልጅ እዛ አዲስ አበባ ድረስ የተንከራተተ ነገሮችን ለማስተካከል ደፋ ቀና እያለ ልጅ ነበር። ድጋሚ ደግሞ እዚህ ከመጣ በኋላ ልጁን ነጅሳችሁ። ይሄ ነገር ደግሞ ስተት ያደረጉት ነገር በጣም ነው የሚደብረው። ሰፈር ውስጥ የተወራ ያለው ነገር በጣም ነው የሚደብረው እና እኔ ይሄን ነገር ለማስተካከል ነው የመጣሁት። ሳምሪ ሌላ ነገር ውስጥ አሁን እንዲባባስ አይደለም የምፈልገው። ያላችሁበት እንክብካቤ ያስፈልጋታል። አትንከባከባት እኮ አላልኩም። አትንከባከባት አላልኩም። እኔ ሳምሪ ብትንከባከባት ደስተኛ ነኝ። ግን የሆነ የዋሻት ነገር አለ ብቻ። ስለ ዩኤል በጣም ደሳስ የማይሉ ነገሮች እያወራ ነው። አላማ ግን ምን እንደሆነ አላውቅም። እዩ እኔ ካንተ እንደዚህ አይነት ነገር አልጠብቅም። ብቻ እኔ ደግሞ ካንተ እንደዚህ አይነት ነገር መቼም ቢሆን አልጠብቅም። ለምን መሰለህ? እኔ ምን አደረኩኝ? በቃ ቢያንስ ባላንስ ማድረግ ነበረብህ። ገብቶሃል አይደለ? አንተም ለኔም ጓደኛ ነህ፣ ለሱም ለዩኤልም ለኔም ጓደኛ ነህ። ለዛም ነው እኔ እዛ ከሆነ እሱን አግዘህ መናገር ሳይሆን እኔ መጀመሪያ በሱ በኩልም ያለውን በኔም በኩል ያለውን ሁለቱን ነገር አይተህ ነበረ መፍረድ መቻል። እንደዛ ሳምሪ ዛሬ በጥብቅ ነገር የፈለኩሽ ምክንያት ምንድነው? በጣም ፈልጊያችሁ ነበር። በጣም አንቺንም ዩኤልንም ዩኤልኤክሶንም ዩ ኢንተርቴይንመንትን በጣም ፈልጊያችሁ ነበር። ማለት አንዳንድ ነገር ማናገር ፈልጌ ነበር። በጣም ከተገናኘን እኔና አንቺ በጣም ቆይተናል። እያየሁ ያለውን ነገር በጣም ከእናንተ የማይጠበቅ ነገር እያየሁ ነው። ለምን እንደዚህ እንደምትሆኑ አላውቅም። አሁን እኔ በሪስፔክት ጠርቼ ጠራሁሽ። ታውቂያለሽ እኔና አንቺ ነገር ያን ነገር በዛ ምክንያት ነው እኔና አንቺ ፈልጌሽ የመጣሁት እኮ። እኔ ግራ የሚገባኝ ሁልጊዜ ካሜራ ይዛችሁ ነው የምትፈልጉኝ? ኖ እኔ እንደነሱ ማለት ቁጭ ብላችሁ ማውራት ማችሉት በቃ በስነ ስርዓት ነው ስልሽ እኔ አሁን ስለነሱ ያለውን ነገር ለማስተካከል እንጂ አሁን ላይ እንትን እንድትይ ሳይሆን ለምንድን ነው እንደዚህ የምትሆኑት? ካሜራ ያስኩት ድንገት ያው ስለ እኔ ላስረዳክ አይደለም። መቼውንም አይታዋል ይገባሃል። መቼም ስለ እዩም እኔ ላስረዳክ አልችልም ያለውን ነገር። እኔ በጣም ነው ግራ የገባኝ ሳምሪ። የምር የሚደረገው ነገር ምናምን ከአቅሜ በላይ ነው። ምን የልጅ ጨዋታ ይሁን እያደረጉ ያለውን ነገር ስለ እኔ ነኝ ግራ ይገባኝ። በርግጥ አንተ ስላልነበርክ ምናምን ምን ጨቃጨቅበት ነገር ታውቃለህ መቼም። አዎ ስለሽ እኔ ደግሞ ይሆናል እኔ ጋር መታው ደውለህ ነይ ብለህ ያስወጣኸኝ ማለት ነው። እኔ አሁን በጣም ኦቨር ስለሆነብኝ ነው ሳምሪ አንቺንም ጠርቼ መጣሁት እንጂ የና አብራምና የሩታ ብዙ ኬዞች እኔን ሌላ ነገር ውስጥ የከተተኝ ነበር እና ያን ነገር ለማስተካከል ቤኩበት ደግሞ ይሄን ነገር ደግሞ ሳይ በጣም ሹር አልኩኝ። ትንሽ ከእናንተ የማይጠበቅ ነገር በጣም እያየሁ ነው። እንዲ አንዱ ወደዚህ ወደዛ ምንድነው ነገሩ? ማለት ግራ እየገባኝ ነው። እኔ ምንም ማድረግ አልችልም ቡቼ ስልህ እኔ አከብርሃለሁ። ታውቃለህ ጓደኝነታችንን ላስቀይምክ አልፈልግም። በቃ ያለው ነገር የሚፈታ ነገር አይደለም። እኔ አሁን ላይ ደስተኛ ነኝ። ምንም ነገር መጨቃጨቅም ምናምን አልፈልግም። ብቻ ደስተኛ ነኝ። ያለውን ነገር ደግሞ ወደ ኋላ ተመልሽኝ ላስረዳክም አልችልም። ራሱን ጠይቀው እዩን። ይገባኛል። እኔ እኮ አሁን እንደዚህ እኔ ማስቀየም ወይም ሌላ ነገር እንዲታሰብ ሳይሆን በእንደዚህ አይነት አንግል አሁን እንዴት ነው ደስ የማይል ነገር ነው እየተደ ያለው። ታውቂያለሽ ከእናንተ የማይጠበቅ ነገር ነው እያረጋችሁ ያላችሁት። አንቺን አላውቅም። ቢያንስ ሁለት ልጆች የሚያደርጉት ነገር በጣም ይደብራል። እዩ ምንም ማለት በዛ ላይ ደግሞ ሁለቱም ጓደኛሞች ናቸው። ሁለቱም በጣም የሚዋደዱ ጓደኛሞች ናቸው። ታውቂያለሽ እሱንም ጓደኛሞች ናቸው አይደለ? በቃ አንዳንዴ ደግሞ አብረህ ስትሆን የሆነ ሰው ሲዋሽክ ምናምን ነገር አብረህ እኔ አልሆንም ከዛ ሰው ጋር በቃ እኮ ነገሩን በሰላም መፍታት እንጂ አሁን አንደኛ ነገር ይል በሰላም ይፈታ ልጅ ነው
ታውቀዋለህ አይደለ? ከኔ በላይ ቁጭ ብለው ማውራት እኮ አይችልም በስነ ስርዓት። ስለሻው ስለዩ መጥፎ ስለዛኛው እዩ መጥፎ እንዲወራ ሳይሆን ለምንድነው እንደዚህ የምትሆነው? እኔ አይደለም እያወራሁት ያለሁት ይል ጥሩ ልጅ ነው እንጂ መጥፎ ነው እያልኩኝ አይደለም። ግን ቁጭ ብሎ ማውራት አይችልም። የሆነ ነገር ተፈጠረ ንገረኝ አልኩት፣ አልነግረም ማለት። ከዛ በኋላ ደግሞ ስልክህን ስጠኝ አልኩትኝ። በስልኩ ነው ማወቅ የምፈልገው ነገር ነበር፣ አልሰጠም ማለት የራሱ መፍትሄ ነው አይደል? ያ ነገር ከዛም በኋላ ደግሞ እኔ ከሱ ጋር መቀጠል አልፈለኩም። አለቀ። ሌላ ምንም ነገር የለም። እዩም እኮ ቢሆን ጓደኛሽ ነው። እዩ ኤክሶ ጓደኛሽ ነው አይደል? ብዙ ነገር አሳልፈናል አብረን። እኔም አንቺም እሱም ከዚህ በፊት እሱ እዩ ኢንተርቴይንመንትን ከማወቅሽ በፊት እኮ እኛ ሶስታችን ነው የምትዋወቀው አይደል? ግን በዚህ ያክል ሳይሆን ቢያንስ ካሜራ ሳደቅኑ የምትጨርሱበትን ነገር መፍጠር እንጂ እኔ እንደ ልጅ ነው ሶስታችሁንም ያያችሁ። ሳምሪ ይቅርታ አድርጊልኝና በጣም ማከብርሽ፣ በጣም አንድ ሰፈር በቃ ብዙ ነገር አሳልፈናል አይደል? ግን እንደዚህ አይነት መልስ ስትስጣጡ ብዙ ቤተሰቦች ሲያዩ የእናንተን ስራ ሲያዩ በጣም እኔ አፈርኩኝ። እኔ እንደኔ ማለት ነው። እኔ ሌላ ኬዝ እንዳለብኝ ታውቂያለሽ፣ ስለና አብራም ስለና ሩታ። ግን በእንደዚህ ያክል ደግሞ ፈተና ነበረባችሁ ግዴታ ሌላ ነገር ውስጥ መግባት አለባችሁ እንዴ? እናንተ ማጨርሱ ምን ያለው ነገር እዩ ኢንተርቴይንመንት ምንም ያደረገው ነገር የለም። እዩ እኔ እንዳይደብረኝ ነው ብዙ መስዋዕት ከሱ ጋር የሚጣሉት ምናምን ሌላ የተለየ ነገር ምንም ነገር የለም። እንደውም ከሱ ጋር ሆኜ እኔ በጣም ደስተኛ ነኝ ስነግርህ ማለት ነው። በጣም መጀመሪያ ደረጃ ይሄን ነገር ለማስተካከል የመጣሁበት መንገድ ለምን ታውቂያለሽ? ሰፈር ውስጥ የሚወራው ነገር ስለሶስታችሁ ሰፈር ውስጥ የሚወራው ነገር በጣም ነው የሚያስጠላው። በጣም በእንደዚህ ያክል ስማችሁ እንዲጠራም አልፈልግም እኔ። የሚታየው ነገር የምታረጉት ነገር በጣም ነው የሚደብረው። ሰፈር ውስጥ እየተወራ ያለው ነገር በጣም ነው የሚደብረው እና እኔ ይሄን ነገር ለማስተካከል ነው የመጣሁት። ሳምሪ ሌላ ነገር ውስጥ አሁን እንዲባባስ አይደለም የምፈልገው። ያላችሁበት ምን ላድርግ ነው ይሻው ስልሽ አሁን ያላችሁበትን ነገር ለማስተካከል ሞክሪ። አንቺ አሁን መሀል ላይ ነው ያለሽው። ማስተካከል ነገር የለም። በቃ አለቀ እኮ በቃ። አሁን እኮ እኔ እንደ እውነቱ ከሆነ እንደውም ዩኤል ኤክሶ ማለት ነው እንደ ትክክለኛ ነገር ነው እያደረገ ያለው። እንዴት ማለት የሆነ ሰዓት ላይ በቃ ድንገት ተሳሳሙ ነው መሰለኝ እዚህ ጋር ስሚ ምናምን ነገር አይቶሻል መሰለኝ። ያ ነገር ለምንድን ነው ብሎ አሁን ዩኤል ራሱ ያለበት ነገር በጣም ነው የሚደብረው። በቃ ያለበት ነገር በጣም ነው የሚያስጠላው። አንደኛ ነገር እዛ አዲስ አበባ እንደዛ ከርሞ መቶ ድጋሚ ደግሞ እዚህ ጋር የሚያየው ነገር ይደብራል ስታስቢ እንደ ሰው ማለት ነው። እዩም እኮ የራሱ እውነት ሊኖረው ይችላል። ሳምሪ ዩኤልን ጠይቄው ነበር ብዙ ነገር ማለት ነው እና ምንም ነገር የሚያውቀው ነገር እንደሌለ ነው የነገረኝ ማለት ነው። እሱ እኮ አላውቅም ነው የሚለው እኮ እኔ ማለት አጥፍቶ እኮ አውቃለሁ ብሎ ያውቅም አይደል? እኔ ምሎ ነው የነገረኝ ነው ያለውን ነገር ምሎ ነው የነገረኝ። ያው ክርስቲያን ነው እንደምታውቂው። ምሎ እስከ ነገረኝ ድረስ እንደዛ ነው። ምንም ነገር ማውቀው ነገር የለም። ግን እዩ ኢንተርቴይንመንት የነገረች ነገር ምንድነው? አንቺ አሁን ማለት ለቤተሰብም ለኔ መናገር ከፈለሽ ዋናው ታርጌቴ እንደውም አንቺንም እዩ ኢንተርቴይንመንት ማግኝቼ እንደዚህ በስተክክል ለማውራት ነበር። አንቺ ደግሞ ቀድሜ አግኝቼሻለሁ፣ እሱም ይመጣል ደውዬለታለሁ ሜቢ ማይደብርሽ ከሆነ ማለት ነው። እና ምንድነው አሁን እዩ የነገረች ነገርና ያሳይሽ ነገር ምንድነው? እኔ ግራ እየገባኝ ነው። ምንም እንዲህ ብዬ መናገር አልችልም። ትልቅ ሰዎች ነገሮች መፍታት አልችልም። ይልቅ አንተ አውርተህ መግባባት የምችል ሰው ነክ በባህሪ ካደለ እኔ እናንተ እናውራ እይል ከዛም በፊትም ብዙ ነገሮች አድርጎኝ እውነታውን ሁለታችንም ደርሰንበታል። ሁለታችንም እኔና እዩ ማለት ነው። ዛሬ ደግሞ አይዋሸኝም የምልበት ነገር ምንም ነገር የለም ማለት ነው። ከዋሻኝ በኋላ ራሱ አግኝቼው እኮ አውርተን ስልክህን ስጠኝ አልኩትኝ። እኔ ማውቀት ነገር ስላለ ማለት ነው አልሰጠኝም። ስለዚህ ከዚህ በላይ እኔ ምን ልሆን እችላለሁ? ከዛም ከተጣላም በኋላም ያየሁት ነገር አለ፣ የሰማሁትም ነገር አለ። ስለዚህ እኔ ደግሞ አይኔ ያየኝ እኔ ከሱ ጋር መሆንበትም ምንም ማውራበትም ጊዜ የለኝም ማለት እሱ ላይ ያየሽው ነገር ምንድነው ስልሽ አሁን ያየሽው ነገር ግልጽ ማለት አልነግርክም። ህሊናው ያውቃል፣ ራሱ ያውቀዋል አለኝ። ምሎ እኮ ነገርኝ ምንም ማውቀው ነገር እንደሌለ ነው ያለኝ። እዩ የምሬ ነው። እኔ አሁን ስለሱ ምናምን ነገር ሳይሆን ሳምሪ በእንደዚህ ያክል እኛ ስንባላ አያምርብንም። ለኔ ሊዋሸኝ ይችላል። አንተ ግን ጓደኛክ ነህ። እስቲ ቁጭ ብላችሁ ንገረኝ፣ ለኔ ንገረኝ በለው በቃ። እኔ አልስማው ችግር የለም። በእንደዚህ ያክል አሁን ስንባላ ምናምን በቃ ሲትጣሉ ማየት ራሱ ነው ስለደበረኝ በጣም ምንም ማድረግ አንችልም። አንድ ሰው ካልተግባባ ይለያያል፣ አለቀ። እኔ ደግሞ እዩን አሁን ማንም ሰው እንዲነካብኝ አልፈልግም በጭራሽ ማለት ነው በቃ። እሱ ደግሞ ሌላ እንደዚህ ሌላ ነገር ቀምሮ ምናምን ሊመስላችሁ ይችላል። ምንም ነገር አይደል፣ የለም ሌላ ነገር በቃ። እኔ እንዲዳብረኝ አይፈልግም ምንም ነገር። ለዛ ነው ሲጀመርም እኮ ምንም አይነት ነገር ይኖርሽም አይችልም። ሲጀመር ከዩ ደግሞ ምንም አይነት ነገር ይኖርሽ አይችልም። ሲጀመር እንዴት ሊኖርሽ ይችላል እኮ? ቢኖረኝም ፍላጎቴ ነው በቃ።
እዚህ ጋር ማንም ታይ ምናምን የሚያስገድደኝ ሰው ሊኖርም አይችልም። በቃ ስለራሴ ማውቀው ራሴ ነው። አሁን ሳምሪ እንድትከራከረኝ ምናምን ነገር ሳይሆን ቢያንስ ይሄ ነገር ለምን አይፈችም? የለም ምናምን አትበለኝ። እሱ ነግሮኛል ምናምን አትበለኝ። እሱ ነግሮኛል። አዎ በትክክል ነው የመለሰልኝ። ምንም ነገር እንደማያውቅ ታገኛለህ። አዩ ምንም ነገር እንደማያውቅ እኔ ከማንም ጋር መጣራት አልፈልግም። ቀጥታ ደግሞ ማውራት አልፈልግም። እኔ ተረጋግሞ ራሱ እንደዚህ አይነት ነገር ይሄ ነገር ራሱ ማውራት አልፈልግም። ካሁን በኋላ ምንም ማድረግ አልችልም። ሳምሪ የድሮ ፍቅራችን ነው የሚሻለው አሁን ስልሽ ፈልጌ ያንን ፈልጌ እኮ ብዙ ጥሪ ያለው በጣም ብዙ ጥሪ ያለው ቡቼ አንተ እኔ እናንተ ተገናኝተን አናውቅም አይደለ? በጣም እኮ ከዚህ ብዙ ነገር ሆነናል ከዩ ኤክሶ ጋር ማለት ነው። ግን ነገሮች የትኛውም ሰዓት ተፈተዋላ። ያን ነገር ነው ማሰብ። እኔ አልችልም አሁን ቡቼ እዩ አባቤ አንዴ ነስ ሰላም ካሜራ ደቀናል እኮ ግራ ገባኝ። ምንድነው ይሄ ግራ ገባኝ። ስትጨቃጨቁ ያየው እኮ አረ ተጨቃጨቅና እኔ የሰልሽ ነገር ለመፍታት ነበር። ያው ድንገት ማን ተመጣ ቆየዋ አንተ ትንሽ ቆየ እንደ ያዩ እኔ አሁን ስለ ዋናው ሐሳቤ እዚህ ጋር የመጣሁበት ምክንያት ቆያን እዚህ ቤትም ከመጣሁ በጣም የሚያስጠሉ ነገሮች ዊርድ የሆኑ ነገሮች እያየሁ ነው። ከእናንተ የማይጠበቅ ነገር አሁን እኔ ሐሳቤ እሱ ሳይሆን ምንድነው እዩ ኤክሶ ላይ ያየህበት ፋይልስ? እሷንም እያወራኋት ነበር። ምንድነው ያገኘበት? ከዛ ለሷ መናገሩ መበጣበጡን ፈልጋችሁ ነው ማለት? አሁንም ስለሱ ማለት ልናወራ ነው የተገናኘነው ዛሬ። እዩ ፋይልም እኮ ቢኖር እዚህ ጓደኛክ ነው እሱ በምትጨርሰው ሰዓት የሆነ ከካሜራ ውጪ በቃ አይደለም ምንም ይችል ነበር ስለ በቃ እሱም እያደረገ ያለው ነገር በነገራችን ላይ እሱን የምትወቅስበት እኔ ማንንም ነገር እዩ ምንም ነገር የለም። እዩ ምንም ያጠፋው ነገር የለም። አንዴ ላውራው እሱ ነው ይኸውልሽ። እኔ መልስልሃለሁ ስለሱ። እሺ አንዴ ላውራው። ማንንም እንዲወቅሰው አልፈልግም። እኔ እኮ ማናችሁም እንዳትጣሉ እንዳትባሉ ስለፈለኩኝ ብቻ ነው። እያየን ያለው ነገር በጣም የልጅ ነገር እያደረጋችሁ ይሄ ነገር ደግሞ እየከረረ ቡቼ የልጅ ነገር አይደለም እየከረረ እየሄደ በጣም ሲጀመር የማን እንትን ጠላቶኛ ያውቃለሁ እየከረረ እየሄደ በጣም ደስ የማይል ብዙ ሰዎች እየሰሙ ቤተሰብ እየሰማ በጣም ደስ የማይል ነገር ስለገባችሁ ምን እየተወራ እንዳለ ሰፈር ውስጥ እኮ እኔ ነኝ የማውቀው። የቻልኩትን እሳት እኔ ነኝ የማውቀው። ገባ እዚች ጋር ምን ያጠፋሁት ነገር አይደለም። አንድ ሴት መንከባከብ ማለት ምንም ከዛ የተለየ ነገር ምን ያደረኩት ነገር አለ አይደለም። አንደኛ ነገር ነው እዚህ ጋር የተረዳሁት ያለው ነገር ታጋለዩ አንተ ፋይል አለ ብለህ ነገርካት ለሷ የሆነ ያሳያት ነው ያለውን ነገር ነው ተናገረ። ከዛ በኋላ ይሄ ልጅ ከሷ ጋር ተጣላ እዩ ከሷ ጋር ተጣላ። አሁን ያለበት ነገር ብታቅ በጣም ሌላ ሰው ነው እዩ ሌላ ሙድ ውስጥ ያለበት። ለምንድን ነው በየሄደበት በየሰፈሩ ስለኔ ሌላ ነገር የሚያወራው? በቃ ስለኔ የምር በጣም ተጸጽቶ ሌላ ነገር ውስጥ ነው ያለው። እኔ ሲጀምር ነው እኮ እዩ ቡቼ እኛ ምንም ያጠፋነው ነገር ያደረግነው ነገር የለም። በቃ እዩል ደግሞ ከምታስበው በላይ በጣም እኔ ጓደኛዬ ስለሆነ አይደለም። በቃ እህት ሊኖር ይችላል ምን ሊኖር ይችላል ታውቃለህ። ያንን ምንም ሳምሪ ካረገችልኝ ነገር አንፃር እንድትጎዳብኝ መፈልግ ሰው አይደለም። እዩል ከምታስበው በላይ በጣም የወረደና ባለጌ ሰው ነው። ይሄንን ነገር ደግሞ ማለት ነው የሱን እንትን እኔ አይምሮ እያወቀ በአይኔ እያየሁኝ እየሰማሁኝ ያን ነገር ደግሞ ሳምሪ ላይ ሲያደርግባት እንትን ሲልባት እንትን ማለት አልፈልግም። እኔ እዚች ጋር መረጃ ምናምን አሳየኝ ብለህ እንድትለኝ አይደለም። ምንም አይነት መረጃ ስለ ዩኤል ስለ ኤክሶ ምናምን ብለህ አሳየኝ እንድትለኝ አልፈልግም። መረጃ ከሌለ እኮ እዩ እዚህ ጋር ሰው ስም እያበላሸ ነው። ምንም እያበላሸ አይደለም። ሪያሊ እያበጣበጥካቸው ነው እኮ ማለት ነው። መረጃ ከሌለ ሪል ነገር ነው። አረ እዩ እናስባረ እንደተማረ ሰው ጓደኛ ከየል ነው አይደለ? ነው አይደለም እሱ ጓደኛዬ ነው። መረጃ ምናምን ብለህ መጠየቅ የለም። ራሱን ጠይቅ። እያገዝክለት ነው። እቺ ይኸውልህ ትሰማኛለህ አይደል? ማለት ጓደኛ ዩኤል ነው እኔም ጓደኛ ነኝ አይደለ? ስለዚህ ልታግዝለት የሁለታችንም ጓደኛ ነን። እዚህ ጋር ልታግዝለት ነው የመጣው። ላግዝት አይደለም በቃ አንተ ትክክለኛ ሰው ኮንኩ ፋይሉን በስትክክል መናገር ነው እኮ። ፋይሉን ለማንም ሰው ይታያል እንዴ? የፈለገ በቃ ለራሱ ሊያዩ የሚችል ወይ ደግሞ ራሱ ሊያውቅ የሚችል ፋይል ነው ያ ፋይል። ገባ? ለማንኛውም ሰው ዩኤል እንደዚህ አድርጓል ብዬ ላሳየው የሚችለው ፋይል አይደለም። ሊገባ የሚገባ ነገር ማለት ነው። አሁንም ቢሆን ይኸውልህ እኔ ከማንም በላይ ጓደኛዬ ነው እዩ። እኔ አሁን ስለ ግን ማለት ነው አንድ ነገር ስማኝ። ከዚህ በጣም ማከብር ሰው በጣም ማከብር ሙድ ልጅ ነው። ግን አሁን እያደረክ ያለው ነገር በጣም የብልግና ነገር ነው። ብልግና አይደለም። አንድን ሴት ሳምሪ ከሚፈጠርባት ነገር ሳምሪ ካንቺ የማይጠበቅ ነገር ማርያም ቡቼ ስለማታውቅ ነው በቃ ውስጥ ያለው ነገር በቃ ቡቼ እዩ ምንም ያደረገው ነገር የለም። እሱ ደግሞ ማንም ሰው እንዲናገር እርግጠኛ ከሆነ እኮ ፋይሉን ማሳየት ማለት ፋይሉ ያ ፋይል ለአንተ ቡቼ እንኳን ይሄን ነገር ተመልከት። እዩ ላደረገው ነገር በሙሉ እየመጣው እንዳለ ለሰፈር ሰው ማሳየት አለብኝ። ለቤተሰብ ለምን አትናገርም አንተ? ለምንድን ነው የምናገረው? አልናገርም ራሱ ውሸታም ነው ያለበለዛ እዩ ወይኔ እሺ በቃ ልታግዝለት ከመጣ እሺ በቃ አይደለም ደና በቃ ኖርማል ማንም ሳይጣሉ የነበሩ ሰዎች ማጣላት አሁን እንደዛ ነው። እኔ ተንከባከባት መጣና እንደዚህ ብሎ አለኝ። ማን ነገር አደረገ እሱ። በቃ እንደዛ ከሆነማ ስለኔ የሚያወራው ነገር እየሰማ ነው ወይስ አንተ ያኔ ፍቅረኛው ናት
እሱ ለአብርሃምና ለሩታ አጋዥ ስለሆንኩኝ ወይ ደግሞ ከነሱ ጎን ስለቆምኩኝ በዛ ቀንተህ ነው አንተ የምትረብሸው እሷን ለመውሰድ የምትሞክረው። እኔ የአብርሃምና የሩታ ጠበቃ ወይም የነሱ አጋዥ ስለሆንኩኝ ነው። እኔ ሲጀመር ስለ አብርሃም ስለሩታ መጥፎ ነገር አውቃለሁ ካፌ እኔ ስለምን ማለት ማዝናናት ምናምን መፍት ነው ኖርማል ነው። እሷ ከፈቀደች ማለት ነው መንከባከብ ኖርማል ነው፣ ችግር የለውም። ግን አሁን በቃ የሚታየው ነገር ደስ አይልም። እነሱን አባልታ አይደለም እንደዛ ማድረግ ያለበት። እዚህ ሁኔታ አይደለም እየሄድክበት ያለው ነገር ትክክል አይደለም። እዩ በእንደዚህ አይነት መንገድ አይፈታም ነገሮች። ትክክል እያባባስ ነው። ቡቼ ምንድነው የምትናገረው? ምቆይ አልገባኝም። የኔ ሰላም አትፈልጉም ነው? ሰላም እንዴት ብንፈልግ ነው የመጣው ዛሬ? ምንድነው አንተ ነገሮችን አስተካካይ ነው ወይስ አባባሽ ነው? ለምንድነው አባባሽ ነው ወይስ ልታጣላ ነው? ላስታርቅ ነው የመጣው። ልታስታርቅ ከመጣ በእንደዚህ አይነት መልኩ አይደለም፣ ለዩ ልደግፍ አይደለም፣ ባላንስ አድርገህ ነው ማስታረቅ ያለብህ። ገባ አይደል? ግዴታ አንተ ፋይል ማየት አለብህ። እሱ ያደረገውን ነገር መመልከት አለብህ። አዎ እመለከታለሁ። ከዛ እቺ እፈርዳለሁ። ካላሳየኝ ደግሞ ሸታም ነህ እኮ ራሱን ጠይቅ። እየፎገርካት ነው እሷን። እየፎገረች ነው። በቃ እንደዛ ነው የምረዳው እኔ። እቺ ልጅ እንክብካቤ ያስፈልጋታል። አትንከባከባት እኮ አላልኩም እኮ። ታዲያ እኔ እሷን በመንከባከቤ እናንተ ምንድነው ማለት? እኔ አትንከባከባት እኮ አላልኩም። በጣም ለኔ ራሱ የሚከብድ ይኸውልህ፣ አሁንም ቢሆን ማለት ነው ፋይሉን በስትክክል ማትናገር ለቤተሰብ እንዳለ ለኔ ማታሳየኝ ከሆነ ማለት ነው ከኔ ጋር ከዚህ በኋላ በቃ በሌላ ኬዝ ነው የምንገባው። የምር በጣም እንደምወድህ አክል በጣም ነው ማስቀየመ፣ በጣም ነው ማስቀየመ። የምር እንደፈለክ መሆን ትችላለህ አንተ። እያደረክ ያለው ነገር የብልግና ነገር ነው ሳምሪ። እኔ ግልጹ ነው የምነግርሽ። እኔ አሁን ለጸብ ምናምን አይደል የመጣሁት። ምንድነው ብልግና? አንድን ሴት እንዳትጎዳ ስለተንከባከቡ አንተ የሆነ ፋይል አለኝ ብለህ እሱ ማሸማቀቅ ምን ይባላል? ልጁን እዩ የለም ለምን አለበትን ሁኔታ ታውቃለህ አይደል? እዛ ጋር ስንት ነገር እየሆነ ነው። መጀመሪያ የራሱን ህይወት ማስተካከል አይደለም። አሁንም ቢሆን እዩ እያደረክ ያለው ነገር ሳምሪ ኖ አይደለም። እሱ ፊልም ላይ ማውራት አልፈልግም ቡቺ። እኔ አሁን ነገሮች የምታስተካክሉበትን ነገር ቢሆን አስተካክሉ። ልጁ በጣም ተጎድቷል። ለማለሙን ፊልም ከሰራ ልጁ በጣም ነው የተጎዳው። የሰማችሁ ነው ይችላል። ጓደኛዬ ነው። በሁለታችሁ ምክንያት ነው። ደስ የማይል ነገር ነው አይደለም። እኔ እኮ ግራ ገባኝ በጣም በስመ አብ። እኔ እኮ ምንድነው? እሺ ምን ልሁን? እኔ ምንም ሙኝ አልተባልሽም እኮ። ስለዚህ ግን እርግጠኛ ሆኝ መጀመሪያ እሱ በሚያደርገው ነገር እርግጠኛ ሆኝና መፍረድ ያለብሽ። ዝም ብለሽ ከመሬት ተነስተሽ እንትና አትበይ ነው ሳምሪ። ሳምሪ ካንቺ ጋር እኮ ምንም ነገር እኮ አላልኩ፣ ከሱ ጋርም እኮ ምንም ኬዝ የለኝም። ግን እኮ የሰው ልጅ ከመሬት ተነስቶ ቡቼ ምንም ነገር አይሆንም፣ በምክንያት ነው አይደለ? እዩ የለ ያየሽበት መጥፎ ነገር ካለ እርግጠኛ ሆነሽ አውሪ። ትናገሩ አልፈልግም አለቀ። እኔ ይሁን እኮ አሁን ቢሆን አልተናገርኩም። አንተ እኛን ከመናገር ወይ እኛን ከመጨቅጨቅ ቀድመህ ጓደኛህን ቁጭ አድርገህ ምንድነው ከጎኔ ሆኖ ደስተኛ ስለሆንኩ ነው እናንተ የምትፈልጉት ቤት ውስጥ እንድቀመጥና ብቸኛ እንደሆነ ነው። ያን ነገር ከፈለጋችሁ ደግሞ ይሄው ቀጥሉበት። እንደዛ አላልኩም ሳምሪ፣ እንደዛ አላልኩኝም። አንተ ሲጀመር እዩ ያለበት ነገር ታውቃለህ አይደል? በእንደዚህ ያክል ለምን ነው ግን እዩ አረብ እግዚአብሔር እዩ የምትለኝ? እዩ ምን ሆነ? በቃ ያለበት ነገር ጥሩ አይደለም እያልኩ አይደል? ምን ነው ጥሩ አይደለም ነው? እኮ ነገር ለመፍታት እንጂ ለማባባስ አይደለም የመጣው እኮ። እንደዛ ከሆነ ታዲያ ባላንስ ማድረግ አለባ። ነገሮች ባላንስ እያደረክ ነው መናገር መቻል ያለብህ። እዩ ተረጋጋውን ስክን በርስ መጀመሪያ አይንን በጨዋት በእንት ድርቅ ብለህ እንትና ተለቀ እዩ በቃ ስህተት አለብህ። አይንን በጨው ምናምን እንድትለኝ አይደለም ቡቼ። ስህተት አለብህ። ምንድነው ስህተቴ? ውሸት ያስታውቃል። በቃ የሆነ የዋሻው ነገር አለ። ምንም የሚዋሻው በእኔ በኩል ምንም የሚዋሻው ነገር የለም። ሳምሪ ልጅቷ እንክብካቤ ያስፈልጋታል፣ እንክብካቤ ያስፈልጋታል። አትንከባከባት እኮ አላልኩም። አትንከባከባት አላልኩም። እኔ ሳምሪን ብትንከባከባት ደስተኛ ነኝ። ግን የሆነ የዋሻት ነገር አለ ብቻ። ስለ ዩኤል በጣም ደሳስ የማይሉ ነገሮች እያወራ ነው። አላማ ግን ምን እንደሆነ አላውቅም። እዩ እኔ ካንተ እንደዚህ አይነት ነገር አልጠብቅም። ብቻ እኔ ደግሞ ካንተ እንደዚህ አይነት ነገር መቼም ቢሆን አልጠብቅም። ለምን መሰለህ? እኔ ምን አደረኩኝ? በቃ ቢያንስ ባላንስ ማድረግ ነበረብህ። ገብቶሃል አይደለ? አንተም ለኔም ጓደኛ ነህ፣ ለሱም ለዩኤልም ለኔም ጓደኛ ነህ። ለዛም ነው እኔ እዛ ከሆነ እሱን አግዘህ መናገር ሳይሆን እኔ መጀመሪያ በሱ በኩልም ያለውን በኔ በኩል ያለውን ሁለቱን ነገር አይተህ ነበረ መፍረድ መቻል። እንደዛ የምታስብ ከሆነ እኮ ያለውን ፋይል ማሳየት ነው። አይ እንደ ተመቸህ አንተ። አይ እኔ ምን አላመንኩበትም። ብቻ ያለው እዚህ ነው የፈለከኝ ዛሬ ይሄን እንድናወራ ነው። በቃ አሁን ነገሮች እንዲፈቱ ስለፈለኩ ነበር። ታዲያ በዚህ መልኩ ነው ነገሮች የሚፈቱት? ማየው ነገር ተናግረህ ሳምሪና አሁን አስቀይማ አላካት። እኔ አላስቀየምኳትም። ነገሮች እንዲፈቱ ነበር አላማዬ። አታዝንም ነው ምናምን እያልከኝ ያለው አንተ እኮ እዚህ ከሳምሪ ጋር እያደረክ የነበረው ነገር እናውቃለን። እየተሳሳም ጁስ የተጣ ስንት ነገር እየደራረክ ነው እያልክ የነበረው እየተፍታታ። ግን እዩኤል የሚባል ልጅ እዛ አዲስ አበባ ድረስ የተንከራተተ ነገሮችን ለማስተካከል ደፋ ቀና እያለ ልጅ ነበር። ድጋሚ ደግሞ እዚህ ከመጣ በኋላ ልጁን ነጅሳችሁ። ይሄ ነገር ደግሞ ስህተት ነው። ገንዘብ ነበረብህ መጀመሪያ። ስህተት ነው ይሄ ነገር። ነገሮችን ማየት መቻል ነበረብህ። ስህተት ነው። በጣም ተሳዝነኝ። እኔ እንደዚህ አልጠብቅም። እዩ እግዚአብሔርን ማርያም እንደዚህ አልጠብቅም። በጣም ማከብር ልጅ ነበር።